ኢያቄም ወሐና ወለዱ ሰማይ ወሰማዩ ምኒ አስረቀት ፀሐይ አለሊቁ ኢያቄምና ሐና ሰማይን ወለዱ የኢያቄምና የሐና ሰማያቸው ደግሞ ፀሐይን አወጣች በሰማይ የተመሰለች ቅድስተ ቅዱሳን ድንግል ማርያም ናት ለምን ሰማይ በሉ ዙፋኔ ነው ምድርም የግሬ መረገጫ ናት ትንቢተ ኢሳይያስ ምዕራፍ 66 ቁጥር 1 ሰማይ ዙፋኔ ነው ያለ አምላካችን የቅድስተ ቅዱሳን የድንግል ማርያምን ማህፀን ዙፋን አድርጎ 9 ወር ከ5 ቀን ነግሶበታል ስለዚህ በሰማይ ትመሰላለች እንደውም ይሄ ምሳሌ ዘያጽጽ ነው ጎዶሎ ነው ክብሯ ከሰማይም ይበልጣል ለምን ቢሉ በሰማይ ላይ የምናየው ፀሐይ ነው ጨለማ የሚያሸንፈውን ጠፈር ደፈር የሚከለክለውን ደመና የሚጋርደውን ፀሐይ ነው የምናየው ከቅድስተ ቅዱሳን ከድንግል ማርያም ተወልዶ የተገለጠው ፀሐይ ጽድቅ ኢየሱስ ክርስቶስ ግን የኃጢአት ጨለማ የሞት ጨለማ የመቃብር ጨለማ የሲኦል ጨለማ የዚህ የጨለማው ዓለም ገዢ ሰይጣን ዲያብሎስ ያላሸነፈው የማያሸንፈው የሕይወት የጽድቅ የትንሣኤ የነጻነት ብርሃን ነው ከብርሃን የተገኘ ብርሃን አንቀጸ ብርሃን የብርሃን መውጫ ወይም በር ከምትባለው ከአማናዊቷ ምስራቅ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ የተገለጠው ፀሐይ ጽድቅ አምላካችን ኢየሱስ ክርስቶስ ነው ክብር ይግባት ድንግል ማርያም ወላዲተ አምላክ በሰማይ ላይ ፀሐይን እናያለን ፀሐይ ጽድቅ ኢየሱስ ክርስቶስን ያየንባት ሰማያችን ቅድስተ ቅዱሳን ድንግል ማርያም ናት እንግዲህ ያው ማለ መለኮት እኮ ስጋና ደም የለውም አይጨበጥ አይዳሰስ አይታይ ረቂቅ እኮ ነው ከሷ ከስጋዋ ስጋ ከነፍሷ ነፍስ ነስቶ በጠባብ ደረት በአጭር ቁመት ተወስኖ በስጋ ማርያም ተገለጠ በዚህ ምድር ተመላለሰ ስለዚህም ፀሐይ ጽድቅ ኢየሱስ ክርስቶስን ያየንባት ሰማያችንን ኢያቄምና ሐና ወልደው ሰጡን እሷ ደግሞ ፀሐያችን ክርስቶስን ወለደችልን ክብር ይግባት ድንግል ማርያም ወላዲተ አምላክ